ነገር በህይወታችን ሲደረግ በዛ ኃይል ነገን መቀጠል እንፈልጋለን፣ በዛ መንፈስ መቀጠል። ግን አሁን ዝሏል እኮ ሰውየው እኮ እኔ አልሄድም በቃ ልሙት እያለ በዚህ ሁኔታ ላይ ላለ ሰው ተነሰና አገልግል አይደለም የሚባለው፣ ብላ ነው የሚባለው። እግዚአብሔር ብላ ብላ። አሁን የሚያስፈልግ አገልግሎት አይደለም፣ አንተ መብላት ብላ ተባለ። በላተኛ። አሁንም ምንድነው የምትመለከቱት? በቃ ሰው አቅቶታል። ትላንትና ትልቅ ሪቫይቫል በህይወቱ ተነስቷል። እዚህ ጋር አንድ ነገር መናገር የምፈልገው አንዳንዴ እግዚአብሔር እንዲህ ገልጣቸዋል፣ ሰዎችን እንዲህ ገልጣል። በቃ አቤት በገሌ የተገለጠ ጸጋ ይባላል። አገር ላይ ነው ለውጥ ያመጣው። እኔ ኤልያስን ስናገር አገር ነው የሚታየኝ ወገኖቼ፣ ነገስታት ላይ በአገር ደረጃ የህዝብን ልብ ወደ እግዚአብሔር የመለሰ ሰው። የሚገርም አገልግሎት፣ ከዚህ የሚበልጥ አገልግሎት የለም። ይሄ ከትንቢት ከመገለጥ ይበልጣል። የእግዚአብሔርን ህዝብ ልብ ወደ እግዚአብሔር የመለሰ ሰው፣ ጣዖታትን ያፈረሰ ሰው። ታዲያ ዘራፍ ለምን አላለም? ፈርቶ ሸሸ። የፍርሃት ጊዜ አለ ወገኖች፣ የመሸሽ ጊዜ አለ። የለበስነው ስጋ አለ ወገኖች። ኃይል በእኛ ያለው የእግዚአብሔር መንፈስ እንጂ ከኛ የሆነ አቅም የለም። ስለዚህ ፈራ፣ ልሙት አለ በቃ። እግዚአብሔር ግን ከዚህ ሐሳብ ጋር አልተስማማም። እዚህ ጋር ጠቅሼ የማልፈው ምንድነው? ሶምሶን ትዛለኝ። ይሄን ነገር ሳዘጋጅ በኋላ ትዛለኝ። ታስታውሱታላችሁ? እግዚአብሔር ሊበቀልበት የበቀል መሳሪያ ሊያደርገው ነው ሶምሶንን የተነሳው። እስኪ ግን የሶምሶንን ታሪክ ባጭሩ ስትመለከቱት ሶምሶን የት ጋ ነው ሲጸልይ የምታዩት? የት ጋ ነው የእግዚአብሔርን ነገር ለሰዎች ሲያካፍል የምታዩት? በተሰጠው ቅባትና ጸጋ በሱ ላይ በተቀመጠ ኃይል ሶምሶን የራሱን ፍላጎት የሚያደርግ ሰው። እግዚአብሔር የበቀል መሳሪያ ሊያደርገው ነው። ፍልስጤማውያንን ሊያጠፋበት ነው የጠራው። ግን ምን ሲያደርግ እናየዋለን? ጸጋውን በየቦታው ብቻ በሚያስፈልገው ነገር ይጸልያል። የእግዚአብሔር ቅባት በሱ ላይ ኃይል ይመጣል። በቃ እያንዳንዱን የሶምሶንን እንቅስቃሴ ስትመለከቱ ሶምሶን የህይወት ሪስቶሬሽን የለውም። ወይም ሲያገለግልም አታዩም፣ ጸለየ የሚልም አታነቡ። የጸለየው መቼ ነው? ሲያቅተው። አንዴ ውሃ በተጠማ ጊዜ እባክን የአባቶች አምላክ ሲል ትመለከቱታላችሁ። ሌላ ጊዜ ደግሞ አይኖቹን ካወጡ በኋላ አንድ ጊዜ አስበኝ ሲል ትመለከቱታላችሁ። ዝም ብላችሁ ግን ራፍሊ የዮናስን የባንዶ የሶምሶንን ታሪክ ስትመለከቱ ቼክ የሚያደርግበት ልክ የሆነውንና ያልሆነውን ቼክ የሚያደርግበት ጊዜ አልነበረውም። ለዚህ ነው የሶምሶን ፍጻሜ ምን ሆነ ስትመለከቱ ከጠላቶች ጋር ልሙት እኮ ነው ያለው። በቃ ልሙት ከጠላቶች ጋር የተፈጠረበትን ከደረቅ ማህፀን እግዚአብሔር እሱን ሲያመጣ በፕሮግራም ግን ከእግዚአብሔር ፕሮግራም ጋር አያችሁ። አንዳንድ ጊዜ ለዚህ ነው እድሳት የሚያስፈልገን። ቆም ማለት አለበት። ያ ትልቅ የእግዚአብሔር ጸጋ የተገለጠበት ኤልያስ እዚህ ጋር ብላ ነው የተባለው። አገልግል አይደለም ብላ። አሁን ደክሞሃል፣ አሁን ተረብሻል፣ አሁን በገዢ ቁጣ ተናውጣሃል። የትም ቦታ ልታስፈልገው ትችላለች ወገኖች። ኤልዛቤል የትም ቦታ አፈላልጋ ማግኘት ትችላለች። እሱ ፍርሃቱ ቀላል አይደለም። ስለዚህ ግን መልሱ ምንድነው? አሁን የትላንትናው ኤልያስ አይደለም። ያ በመንፈስ ጉልበት ተነቃቅቶ በአላ እንትና መሰዊያ ያፈረሰ ሰው አይደለም። ፈርቶ ሞት እስከ መመኘት የፍርሃቱ ጥግ ምንድነው? ልሙት ነው ያለው። ስለዚህ ምንድነው የተባለው? ብላ። ምን እያልኳችሁ ነው? እድሳት ያስፈልጋል። በክርስትና ህይወት ውስጥ ቆም ማለት የመብላት ጊዜ ደግሞ ያስፈልጋል። ያለዛ አይሆንም። ስለዚህ ብላ የተባለበትን ሲናገር እዚህ ጋር መልአኩ በሁለተኛ ምንድነው የሚለው? ሩቅ ነው የምትሄድበት መንገድ። ይሄ ምንድነው የሚያሳየው? ዴስቲኒውን ነው የሚያመለክተው። ያንተ ዴስቲኒ እዚህ ጋር ክትክታ ዛፍ ቦታ ወርቀ መሞት አይደለም። እግዚአብሔር ባንተ ያለው ፕሮግራም አልጨረሰም። ብዙዎቻችን መጽሐፍ ቅዱስ ላይንም በየራሳችን ህይወት ቻሌንጅ ሲገጥመን እንደው በቃ ብሞት ምንልበት ጊዜ ይመጣል እና ልሙት ብሎ ለመነ። ግን ምንድነው የተባለው? ብላ ብላ በላ። አሁንም በላ። ከዛ በኋላ ምን ሆነ? ማነው? ኤልያስ በረታ። በዛ ምግብ ኃይል እስከ እግዚአብሔር ተራራ ወገኖች፣ እስከ እግዚአብሔርና እሱ የጠራው ጌታ እና እሱ ወደሚገናኙበት ተራራ ድረስ ሆነ። በዛ ምግብ ኃይል አያችሁ። ይሄ ምግብ ለኤልያስ ምን ነበር? ኃይል ነበር። እንዲጓዝ ዴስቲኒው እንዲደረደር ገና የእግዚአብሔር ፕሮግራም በኤልያስ ህይወት ምን አልሆነም? አላለቀም። እዚህ ጋር አንድ ነገር ብንመለከት አንድ ነገር ብናስተውል ደስ ይለኛል። የኤልዛቤልን ዛቻ ስናስብ ወይም ደግሞ የጠላትን የክፉን ሐሳብ ስንመለከት ምን ማድረግ ነው የሚፈልገው? ማስቆም ነው አይደል?
ሰይጣን የሚፈልገው እንደዚህ አይነት ሪስቶሬሽን ያመጣ ሰው፣ እንደዚህ አይነት የመንፈስ እንቅስቃሴ ያደረገ የእግዚአብሔርን ሕዝብ ወደ እግዚአብሔር የመለሰ አገልጋይ ሲያገኝ ዓላማው ምንድነው? ይህን ሰው ማስቆም። ስለዚህ ኤልዛቤል በሌላ መንገድ ምንድን ያደረገችው? ከአገልግሎቱ ከተጠራበት ሩጫ እንዲቋረጥ ምክንያት አይደል የሆነችው? እንዲሸሽ ምክንያት ነው የሆነችው። የጠላት ፕሮግራም ምንድነው? ሽሽ ነው፣ ሽሽ። ግን እዚህ ጋር እግዚአብሔር ምን እያለው ነው? ረጅም መንገድ ገና ትሄዳለህ፣ አልጨረስኩም እያለ። ጠላት ግን ምንድነው የሚያደርገው? በፍርሃት እንዲመታ ከዚህ በኋላ አገልግሎት ለምን እንዴ እዛ ውስጥ ነው የከተተው። ነገር ግን ኤልያስ በበላ ጊዜ ምን ሆነ? በረታ። እዚህ ጋር ቆም ብለን ስለ መብላት ስለሆነ ማወራችሁ የመብላትን አስፈላጊነት እንድናይ እፈልጋለሁ። የእግዚአብሔር ቃል በአዲስ ኪዳንም ሆነ በብሉይ ኪዳን ስለ መብላት ይናገራል። ብላ የሚል ነገር እንመለከታለን። ሕዝቅኤል ምዕራፍ 2 ላይ ይህን ቃል የግድ እንድናነበው እፈልጋለሁ። ሕዝቅኤል ምዕራፍ 2 አነብላችኋለሁ። እሺ፣ ትንቢተ ሕዝቅኤል ምዕራፍ 2 ላይ እንዲሁ እግዚአብሔር ለዚህ ለሕዝቅኤል ተመሳሳይ ነገር ሲናገር እንመለከታለን። አሁን ወደ ኤልያስ ታሪክ እንመለሳለን። ነገር ግን የመብላትን ብላ ሲል የመብላትን ነገር ነው እንድንመለከት። አሁን እንደነገርኳችሁ አልጨረሰም አገልግሎቱን። ስለዚህ ምን ተባለ? ብላ ተባለ። በዛ ምግብ ኃይል ደግሞ እስከ እግዚአብሔር ተራራ እስከ ኮሬብ ሄደ። እስከ እግዚአብሔር ተራራ ድረስ ሄደ ነው የሚለው። አሁን የመብላትን አስፈላጊነት እንድናይ እፈልጋለሁ። የእግዚአብሔር ቃል በብሉይ ኪዳንም በአዲስ ኪዳንም ይሄን ይነግረናል። ነቢዩን ሕዝቅኤል እንመለከታለን። ምዕራፍ 2 አነብላችኋለሁ። እርሱም የሰው ልጅ ሆይ በእግር ቁም፣ እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። እነርሱም አባቶቻቸው እስከ ዛሬ ድረስ አመፁብኝ። እነርሱ ፊታቸው የተጨማተረ ልባቸው የደነደነ ልጆች ናቸው። እኔ ወደ እነርሱ እልክሃለሁ፣ አንተም ምን ትላቸዋለህ ይለዋል ጌታ እግዚአብሔር። እንዲህ ይላል ትላቸዋለህ፣ እነርሱ አመፀኛ ቤት ናቸውና ቢሰሙ ወይ ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። አንተም የሰው ልጅ ሆይ ኩርንችትና እሾህ ባንተ ዘንድ ቢኖር አንተም በጊንጦች መካከል ብትቀመጥ አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸው አትደንግጥ፣ እነርሱ አመፀኛ ቤት ናቸው ትነግራቸዋለህ እያለ ይቀጥልና ምዕራፍ 2 ከ1 እስከ 8 ነው እያነበብኩላችሁ ያለሁትና ከዛ እንዲህ ይለዋል ቁጥር 8